ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከአሎሚን ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። በከተማ ውስጥ የትግራይን አንድነት ለመሸርሸርና አጀንዳዋን ለመጥለፍ በሚሰሩ የተደራጁ አካላት ላይ እርምጃ እንደሚወስድ የመቀለ ከተማ አስተዳደር አስታወቀም። በፌዴራልና በትግራይ ክልል መካከል የ12ኛ ክፍል ፈተናን ተከትሎ የስልጣንና የአካሄድ ውዝግብ ተቀሰቀሰ። ሌላኛው ጉዳያችን ነው። የትግራይ ሕክምና ማህበር ዶክተር የማነ ገብረማርያም ያለምንም ህጋዊ ምክንያት መታሰራቸውን አጥብቆ እንደሚያወግዝ አስታወቀም። በብሔራዊ መከላከያ ኮሌጅ ምረቃ ፊልድ ማርሻል ብርሃኑ ጁላ ጠንካራ የቀጠናው ጸጥታ ማሳሰቢያ ሰጡም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችን ቆዩ። በከተማ ውስጥ የትግራይ አንድነት ለመሸርሸርና አጀንዳዋን ለመጥለፍ በሚሰሩ የተደራጁ አካላት ላይ እርምጃ እንደሚወስድ የመቀለ ከተማ አስተዳደር አስታወቀም። የትግራይ ህዝብ መልቶ የፈሰሰ የትግል ዓላማ ያለው አስገድዶ እንዲታገል ማድረግ ተቀባይነት የለውም ብሏል አስተዳደሩ። የመቀለ ከተማ ከንቲባ ኃይላይ አረጋዊ ሰኔ 28 ቀን 2018 ዓ.ም በሰጡት መግለጫ በከተማዋ ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ ድንጋይ በወረወሩት አካላት ላይ ምርመራ እየተደረገ መሆኑንና ተጠያቂነት የማረጋገጥ እርምጃ እንደሚወሰድ አስታወቁም። ከንቲባው በወቅታዊ ጉዳዮች ላይ በሰጡት በዚህ መግለጫ በከተማዋ ውስጥ የትግራይ አንድነት ለመሸርሸርና አጀንዳዋን ለመጥለፍ የሚሰራ የተደራጀ ሴራ እንዳለ ገልጿል። በማህበራዊ ሚዲያዎች ላይ በስፋት የተሰራጩ ቪዲዮ መሰረት እናቶች በኃይል ተይዘው ሊወሰዱ የነበሩት ወጣቶችን ለመታደግ በከፍተኛ ጩኸት ተቃውሞ ሲያሰሙና በአውቶቡስ ላይ ድንጋይ ሲወረውሩ በግልጽ ታይተዋል። የክስተት ቀደም ሲል የቅዱስ ያሬድ ማህበርና የኦርቶዶክስ አባቶች የአብነት ተማሪዎች ከቤተ ክርስቲያን ታፍሰዋል በማለት ያወጡትን ሰብአዊና ሃይማኖታዊ ወቀሳ የሚያጠናክር ቢሆንም ከንቲባው ግን ድርጊቱ የፖለቲካ መልክ በመስጠት ወጣቶችን የማስገደድና ያለማስገደድ ጉዳይ አይደለም ሲሉ አስተባብለዋል። ውርወራውና ተቃውሞ ቪዲዮ የትግራይ ህዝብ ጥቅም ለማደናቀፍ በስውር የሚሰራ የተደራጀ የጸረ ትግል አካላት የተቀናጀ ስብስብ ነው ሲሉም ፈርጀውታል። ልዩነት ቢኖርም ሁሉም ዜጋ ለትግራይ ህዝብ ጥቅም ሲባል በአንድነት ሊቆም እንደሚገባና የውስጥ አንድነት የሚሸረሽሩ አካላት መታገል እንደሚያስፈልግ አሳስበዋል። ተቃውሞውን ባስተባበሩትና በአውቶቡስ ላይ ጥቃት በሰነዘሩት ግለሰቦች ላይ አስተዳደሩ ጥብቅ የህግ ምርመራ መጀመሩን ገልጸው በቀጣይ አስተማማኝ የሆነ ተጠያቂነት የማረጋገጥ እርምጃ እንደሚወስድ በይፋ አስታውቋል። የወቅታዊ ክስተት የሁለቱም አቅጣጫዎች ስንመዝነው በትግራይ ክልል መሬት ላይ ያለው ሁኔታ እጅግ ውስብስብ መሆኑን እንረዳለን። የክልሉ ባለስልጣናት የወጣቶች ኃይል ማደራጀትና የህግ የበላይነት ማስከበር ለትግራይ ዘላቂ ጥቅም ወሳኝ ነው ብለው ቢያምኑም በተቃራኒው የጦርነቱ መራራ ጠባሳ ገና ያልሻረው ተራው ህዝብና የሃይማኖት መሪዎችን ደግሞ ማህበረሰቡ ሌላ የሰው ኃይል መስዋዕትነት መክፈል እንደሌለበትና ትኩረቱ ለሰላምና ለልማት መስጠት አለበት የሚል ጽኑ አቋም አላቸው። ይህንን በሁለቱ ወገኖች መካከል ያለው የአመለካከት ክፍተት የክልሉ የወደፊት የፖለቲካና የደህንነት ጉዞ ይበልጥ አሳሳቢ ያደርገዋል። በፌዴራልና በትግራይ ክልል የትምህርት ባለስልጣናት መካከል በ12ኛ ክፍል ፈተና ላይ ውዝግብ ቀሰቀሰም። በፌዴራል መንግስት የትምህርት ምዘናና ፈተናዎች አገልግሎትና በትግራይ ክልል ትምህርት ቢሮ መካከል የ12ኛ ክፍል ማጠቃለያ ፈተና ማትሪክን ዝግጅትና አስተዳደር በተመለከተ የአካሄድና የስልጣን ውዝግብ መፈጠሩ ተሰማም። የፌዴራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ባወጣው መግለጫ ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ህጋዊ ስልጣን እንደሌለው አስታውቋል። ይህ ስልጣን ሙሉ በሙሉ አገልግሎቱ ብቻ መሆኑን የጠቀሰው መስሪያ ቤቱ ክልሉ በራሱ መንገድ ፈተናውን ቢያዘጋጅና ቢፈትን ውጤቱ በሀገሪቱ ትምህርት ስርዓት መሰረት ፍጹም ተቀባይነት እንደማይኖረውና ይህም የተማሪዎች ቀጣይ የህይወት ጉዞ አደጋ ላይ እንደሚጥል በጥብቅ አስጠንቅቋል። እንደ አገልግሎቱ እቅድ ከሆነ የዘንድሮው የ12ኛ ክፍል የወረቀት ፈተና ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ እንደሚሰጥ ገልጿል። በሌላ በኩል በትግራይ ክልል የቀረበው ማብራሪያ እንደሚያሳየው ውሳኔው የተላለፈው በክልሉ ባለው የመሰረተ ልማት የኮምፒውተርና
የኢንተርኔት አቅርቦት እጥረት ምክንያት ሁሉም ተማሪዎች በኦንላይን መፈተን ባለመቻሉ ነው። በአገር አቀፍ ደረጃ ፈተናው በኦንላይን 40% እና በወረቀት 50% ገደማ ለመስጠት የታቀደ ቢሆንም በክልሉ ካሉ 29700 ተማሪዎች መካከል 14416ቱ በኮምፒውተር ኦንላይን፣ የተቀሩት 15349 ተማሪዎች ደግሞ በወረቀት እንዲፈተኑ ታቅዶ እንደነበር ተገልጿል። ሆኖም የኦንላይን ፈተናው በክልሉ ባሉ 8 የዩኒቨርሲቲ ካምፓሶችና ማዕከላት ብቻ የሚሰጥ በመሆኑ ተማሪዎቹ በስድስቱ ዙር ለመፈተን የሚያስገድድ ሁኔታ ፈጥሯል። የክልሉ ትምህርት ቢሮ እንዳለው የፌዴራል መንግስት የፈተና ወረቀቶችን በፌዴራል ፖሊስና በአውሮፕላን ለማምጣትና ለማሰራጨት እንዲሁም በቂ የፈተና ጊዜ ለመስጠት ፈቃደኛ ባለመሆኑ የክልሉ መንግስት የተማሪዎች ስነ ልቦናዊ ዝግጁነትና መብት ለመጠበቅ ሲል በራሱ መንገድ ደረጃው የጠበቀ የ12ኛ ክፍል ማጠቃለያ ፈተና አዘጋጅቶ ለመፈተን መወሰኑን አስታውቋል። ክልሉ ሐምሌ 1 ቀን ለሚጀምረው ፈተና ተማሪዎች በሰኔ 29 ወደ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት ተማሪዎቹ ጉዟቸው እንዲያቋርጡ ተደርጓል ብሏል። የትምህርት ሚኒስቴር በትግራይ ክልል ተማሪዎች ብቻ የፈተና ጊዜ ወደ ሐምሌ 22 ያራዘመበት ምክንያት እስካሁን ግልጽ አልተደረገም። ይህ በፌዴራል የትምህርት ሚኒስቴርና በክልሉ ጊዜ አስተዳደር መካከል የተፈጠረው አለመግባባት በቀጣይ የተማሪዎች ዕጣ ፈንታ ምን ሊያደርገው እንደሚችል አሁንም አሳሳቢነቱ የቀጠለ ሲሆን ጉዳይ ለመፍታት ተጨማሪ የሁለትዮሽ ድርድር ሊደረጉ እንደሚችሉ ይጠበቃል። የጽምዶ ባልተቤት የግብጽ ገዥ መደቦች ናቸው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከያ የማይቻልበት፣ ሉዓላዊነት ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራ የሰቆቃ ሀገር እንደሆነች መወሰድ ይገባዋል ሲሉ ተደምጧል። የኢትዮጵያ መከላከያ ሰራዊት የውስጥ ኃይሎች የውጭ ታሪካዊ ጠላቶችን ስውር ፍላጎት በማምከን የሀገር ሉዓላዊነትና ደህንነት በአስተማማኝ ሁኔታ እየጠበቀ መሆኑን የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰኔ 29 ቀን 2018 ዓ.ም ባደረጉት ንግግር አስታወቁም። በብሔራዊ መከላከያ ኮሌጅ የምረቃ ስነ ስርዓት ላይ የተናገሩት ፊልድ ማርሻል ብርሃኑ ወታደራዊ ዓለም አቀፋዊ ቀጠናዊ የደህንነት ሁኔታ እጅግ ውስብስብና የማይገመት በመሆኑ ሰራዊቱ አደረጃጀቱና ዘመናዊ ትጥቁን እያጠናከረ መሆኑን ገልጸዋል። መከላከያ ኃላፊው ንግግር የወቅቱን የቀይ ባህርና የአፍሪካ ቀንድ የደህንነት መለዋወጥ በግልጽ ያሳያል። በተለይም የኢትዮጵያ ጎረቤት ሀገራት እንዲታመሱ በማድረግ በኢትዮጵያ ላይ ውስጣዊ ጫና ለመፍጠር የሚሰሩ ስልታዊ ሴራዎች መኖራቸውን መጥቀሳቸው በሀገሪቱ በቀጠናው ለምትከተለው የዲፕሎማሲና የደህንነት ፖሊሲ ከፍተኛ ጥንቃቄ እያደረገች መሆኑን ያመላክታል። የጦር ኃይሎች ጠቅላይ ኤታማዦር ሹም የዘመኑ ጦርነት ከቀድሞው አሰራር በተለየ መልኩ ሙሉ በሙሉ ከፍተኛ ቴክኖሎጂ የታገዘ መሆኑን አብራርተዋል። ሰራዊቱም ይህንን ተገንዝቦ ዝግጁነቱን እያሳየ መሆኑን ጠቁሟል። የዘመኑ የውጊያ ስልት በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ፣ በረዥም ርቀት ሚሳኤሎች፣ በሰው አልባ መሳሪያዎች እና በሳይበር ኦፕሬተሮች የታገዘ መሆኑን አስረድቷል። የብሔራዊ መከላከያ ኮሌጅ ተመራቂዎች የቀሰሙትን ስትራቴጂክ እውቀት ለሰራዊቱ ተጨማሪ ዘመናዊ ግንባታና ለአደረጃጀት ማጠናከሪያነት በጥብቅ ሊጠቀሙበት እንደሚገባ አሳስበዋል። የትግራይ ሕክምና ማህበር የህፃናት ሕክምና ስፔሻሊስትና የአዲግራት አጠቃላይ ስፔሻሊስት ሆስፒታል ዋና ስራ አስፈጻሚ የሆኑት ዶክተር የማነ ገብረ ማርያም ያለምንም ህጋዊ ምክንያት መታሰራቸውን አጥብቆ እንደሚያወግዝ በይፋው መግለጫ አስታወቀም። ዶክተር የማነ ቀደም ሲል የማህበሩ የስራ አስፈጻሚ ቦርድ አባል፣ በቅርቡ ደግሞ የአማካሪ ቦርድ አባል በመሆን ያገለገሉ ሲሆን በትግራይ የሕክምናና የአካዳሚክ ማህበረሰብ ውስጥ በከፍተኛ አመራር ሚናቸው የሚታወቁ ባለሙያ ናቸው። ማህበሩ በአዲግራት ከተማ ከሚገኙ አባላቱ ባገኘው መረጃ መሰረት ዶክተር የማነ የታሰሩት ሚድ አፍሪካ በተሰኘው የህክምና ትምህርት ትብብር ሙያ መድረክ ላይ ለመታደም ወደ አዲስ አበባ በመጓዝ ላይ ሳሉ ነው። እስካሁን ድረስ ለምን እንደታሰሩ ለቤተሰቦቻቸው፣ ለስራ ባልደረቦቻቸውም ሆነ ለማህበሩ የተሰጠ ምንም አይነት ህጋዊ ማብራሪያ ሆነ ምክንያት የለም ተብለዋል። የስርዓት የህክምና ባለሙያዎች በነጻ የመንቀሳቀስ የመደራጀትና በሳይንሳዊ መድረኮች ላይ የመሳተፍ መብታቸው በጽኑ የጣሰ ነው ሲል ማህበሩ ገልጿል። ድርጊቱ በትግራይ ክልል የጤና ስርዓት መልሶ ለመገንባት ወሳኝ ሚና ያላቸው ሁለት ትልልቅ ተቋማት ማለትም ሰፊና ተገላጭ ለሆነ ማህበረሰብ አገልግሎት የሚሰጠው ሆስፒታልና የወደፊቱን የጤና ባለሙያዎች የሚሰለጥነውን የአካዳሚክ ማዕከል ስራ የሚያስተጓጉል መሆኑን ተገልጿል። በተጨማሪም ድርጊቱ በጤና ጥበቃ መሪዎችና አስተማሪዎች ላይ ፍርሃት የሚዘራና የተረጋጋ የጤና ስርዓት ለመገንባት የሚደረገው ሙያው ተሳትፎ የሚያቀጭጭ ነው ሲሉ ማህበሩ አስጠንቅቋል። ማህበሩ በመግለጫው ዶክተር የማነ ገብረ ማርያም በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ የተያዙበት ምክንያት በግልጽ ታውቆ ከህጋዊ መስፈርቶች ጋር የተጣጣመ
ፍትሃዊ የህግ ሂደት እንዲከተል ለህክምናና ለአካዳሚክ ህክምና መሪዎች ደህንነት፣ ገለልተኝነት ተገቢው ክብር እንዲሰጥና የትግራይ ህክምና ማህበር ጉዳይ ለሚመለከታቸው የመንግስት አካላት ለሰብአዊ መብት ተሟጋቾችና ለህክምና ማህበራት ጥሪ ያቀረበ ሲሆን የእያንዳንዱ የህክምና ባለሙያ ያለምንም ፍርሃት የመስራት የማስተማርና የመጓዝ መብቱ እንዲጠበቅ የበኩላቸውን አስተዋጽኦ እንዲያደርጉ ተማጽነዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በሱዳን ያለው ቀውስ ለማስቆምና የውጭ ኃይሎች ጣልቃ ገብነት ለመግታት የሚያስችለውን S4726 ፒስ ኢን ሱዳን አክት የተሰኘ ረቂቅ አዋጅ በይፋ አስተዋወቀም። በሪፐብሊካንና በዲሞክራቲክ ፓርቲዎች በጋራ የቀረበው ይህንን ረቂቅ አዋጅ በትግራይ ታጣቂ ኃይሎች TDF እና ሰራዊት አርሚ 7 ላይ ያተኮረ በመሆኑ ከፍተኛ ትኩረት ስቧል። ይህ ህግ የጸደቀ እንደሆነ የአሜሪካ የውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ከብሔራዊ መረጃ ዳይሬክቶሬት ጋር በመተባበር በሱዳን እርስ በርስ ጦርነት ላይ ተጽዕኖ ስለሚያሳድሩ፣ መሳሪያ ስለሚያቀርቡ ወይም በተለያዩ መንገዶች እገዛ ስለሚያደርጉ የውጭና መንግስታዊ ያልሆኑ የታጠቁ ቡድኖች በየ6 ወር ለኮንግረስ ሪፖርት እንዲያቀርቡ ያስገድዳል። ለዚህ ሪፖርት ከተመረጡና በግልጽ ስማቸው ከተጠቀሱ የውጭ የታጠቁ ቡድኖች መካከል ሰራዊት 7ና የትግራይ ጦር TDF እንደሚገኙ ተገልጿል። ረቂቅ አዋጁ የአሜሪካ ህግ አውጪዎች የትግራይ ታጣቂዎች ከሱዳን ግጭት ጋር እንዴት እንዳያያዙ አወዛጋቢ ጥያቄዎች ያስነሳ ሲሆን በኢትዮጵያና በሱዳን ድንበር አካባቢ ስላለው ቀጣይ የደህንነት ትስስርም አዳዲስ ጥርጣሬዎችን ፈጥሯል። ህጉ ከነዚህ አካላት በዝርዝር ውስጥ ከማካተት ባለፈ ለሱዳን መደበኛ ጦር SAF ወይም ለፈጣን ድጋፍ ሰጪ ኃይሎች RSF የገንዘብ የሰው ኃይልና የሎጂስቲክ ድጋፍ በሚሰጡ የውጭ አካላት ላይ ከአሜሪካ ፕሬዝዳንት ጠንካራ ማዕቀብ እንዲጥሉ ስልጣን ይሰጣል። በአሁኑ ወቅት የሱዳን ጦርነት በዓለም ላይ አስከፊው ሰብአዊ ቀውስ እየሆነ በመምጣቱ የአሜሪካ መንግስት ከግጭቱ ጀርባ ያሉ ተዋናዮች ተጠያቂ የሚያደርግበት ህጋዊ መስሪያ ይፈልጋል። ረቂቅ አዋጁ አሁን በሴኔቱ የውጭ ግንኙነት ኮሚቴ በኩል ያለፈ ሲሆን በቀጣዩ የኮንግረስ የውይይት መድረክ ያመራል። ከተመሳሳይ ረቂቅ ህግ ጋር ተጣጥሞ ከጸደቀ በኋላ በቀጥታ ወደ ፕሬዝዳንቱ የፊርማ ጠረጴዛ ይቀርባል ተብሎ ይጠበቃል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁ እንዳትረሱ። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።